ሃይ ጋይስ ተመልሰናል። የዛሬ ቶፒካችን የሚሆነው ደግሞ ያው ቻፕተር 2 እንጀምራለን። ፈንዳሜንታልስ ኦፍ ሲ++ ውስጥ ያው የመጀመሪያ ኮዳችን ሄሎ ወርልድን ስትራክቸር ኮሜንት ምናምን ስቴትመንቶችን እና የተለያዩ ሩሎችን ነው ማሳያችሁ። ከመጀመራችን በፊት ግን ሰብስክራይብ ላይክ ማድረጋችሁን አትርሱ እና ቴሌግራም ላይ ዩኒቲ ኢትዮጵያ ብላችሁ ሰርች አድርጉና ጆይን አድርጉ። የምትፈልጉት ማቴሪያል በሙሉ እዛ ላይ ታገኛላችሁ። እና እንቀጥል። የዛሬው ቶፒካችን የሚሆነው ቻፕተር 2 ነው፣ ፈንዳሜንታልስ ኦፍ ሲ++ ነው። እና የመጀመሪያ ቤዚክ ኮድ የምትባለው ሄሎ ወርልድን እና እያንዳንዱን ስቴፕ ባይ ስቴፕ እና ኢንክሉድ iostream using namespace std semicolon ከዛ int main ብራኬት አለች። ምናልባት ጽሁፌ ካልተነበበላችሁ ብዬ ነው። ሲያውት ሄሎ ወርልድ ከዛ ኢንሰርሽን ኦፕሬተር ኢንደል ሰሚኮሎን አድርጋችሁ ሪተርን 0 ከዛ የተከፈተችው ትዘጋለች ማለት ነው ከርሊ ብሬሷ። እና እያንዳንዱን እንየው። ይሄ እቺን ኮድ ከተረዳችሁ ቀጣይ ምን ሰራባችሁ ነው ወደፊት የምትሰሩበትን በደንብ ትረዳላችሁ። እቺ ቤዚክ ነው የምትባለው። እና ይሄ ሁሌ ፕሮግራም ስንጀምር የምንጠቀማት ላይ ነች ኢንክሉድ iostream የምትባለው። እሷ ምንድነች? ፕሪፕሮሰሰር ዳይሬክቲቭ ነው የምትባለው። ማንኛውም በሃሽታግ የሚጀምር ላይን እንደዚህ የምትጽፉት ላይን ፕሪፕሮሰሰር ዳይሬክቲቭ ነው የሚባለው። እንደ ስሙ ፕሪፕሮሰሰር ዳይሬክቲቭ። እሱ ምንድነው መሰላችሁ? አሁን አይዲ የሚባል ኮንሰፕት አለ። አይዲኢ ማለት እንደ ኮድ ብሎክስ C++ን ራን በመጀመሪያ ምን ብለናል? ኮምፒውተር ማለት ኢንስትራክሽን ሰተነው ኢንስትራክሽናችንን የሚተገብርልን ማሽን ነው አይደለ? ያን ኢንስትራክሽን ስንሰጠው በC++ ፕሮግራም ፕሮግራሚንግ ኢንስትራክሽን የምንሰጥበት ወይ አይደለ? እሱን ስንሰጠው ምንድነው ወደ ኮምፒውተራችን የሚያስተላልፍ ነው፣ ለኮምፒውተራችን የሚተረጉምልን ስፔስ ነው። በቃ ቱል ቦክስ ነው። ይሄ ምን ይላል? ስማርት ኮዲንግ ቱል ቦክስ that lets you write, run, debug programs in one place። እኛ የምንጽፈውን ኮድ እንድንጽፍም ለኮምፒውተራችን ኢንስትራክሽን እንድንሰጥ ከዛ ራን እንድናረገው ዲበግ ማለት ኢረር አይደለ? ኢረሮችን የሚያሳየን ይሄ ኮድ አይሰራም አስተካክለው የሚለን እንደዛ ቱል ቦክስ ነው በቃ አይዲኢ ማለት። እና ለሲ++ አይዲ የምንጠቀመው ቪኤስ ኮድ መጠቀም ትችላላችሁ። ኮድ ብሎክስም የተለያዩ እንትኖች አሉ። ያው ለቢግነር የሚሆነው ግን እኛ የምንጠቀምበት ኮድ ብሎክስ ነው። ለአሁን ለፕሪንተሪንግ ሌቭል ቪኤስ ኮድም ይቻላል፣ ግን አሁን ለጀማሪዎች ኮድ ብሎክስ ይቻላል። እሱ ነው ቀለል የሚለው ትንሽ ሴትአፕ ያኛው ኮምፕሌክስ ነገር ስለሆነ። እና ያ አይዲ እንዴት ታስቡታላችሁ? እንደ ፐብሊክ ላይብረሪ አሁን የግቢያችሁም ላይብረሪ እንደዛ አስቡት። እና ይሄ ምንድነው የሚያደርግልን? C++ ራይት እንድናረግ ሲንታክሶች አሉት ብለን አይደል? እነሱን ቀድሞ ይይዝልናል። ጀስት ዝም ብለን ስንጽፍ ሁሉንም እየፈለግን አንጠቀምም። የምንጠቀማቸውን ስፔሲፋይ አድርገን እየነገርነው ነው ለፕሮግራማችን። ፕሪፕሮሰሰር ዳይሬክቲቭ ምን ማለት ነው መሰላችሁ? ኢንክሉድ iostream አልና iostream ምንድነች? ኢንፑት አውትፑት ስትሪም ነች። አሁን እዚህ ፕሮግራም ውስጥ ምንድነው የምንጠቀመው ማለት ነው? ኢንፑት እና አውትፑት ብቻ ነው። እዚህ ጋር እንዴት ተጠቀምኩት መሰላችሁ? እቺ ሲያውት ሄሎ ወርልድ የምትለው ራን ስናደርገው ሄሎ ወርልድ የምትለውን ብቻ ነው የሚያሳየን። ምክንያቱም የተጠቀምነው እዚህ ጋር iostream ነው። ለምሳሌ ሌላ እዚህ ጋር እዚህኛው ሁሌም ከላይ ነው የሚጻፉት ኢንክሉድ ብላችሁ mat.h ወይ ደግሞ mat.c ማለት ትችላላችሁ። እንዲህ ብዬ እዚህ ጋር ባስገባ ምን እየነገርኩት ነው? ከላይብረሪ መጽሐፍ እየተበደርኩ ነው። በዚህ ጋር ኢንፑት እና አውትፑት የምጠቀምበት መጽሐፍ ተበደርኩኝ። እዚህ ጋር ደግሞ እንዴት ነው ማት ሩል ለምሳሌ ስኩዌር ሩት የራሱ አለው C++ ቀርሞ የሚያቀርበው ስኩዌር ሩት የስኩዌር ሩትን ልጠቀም ነው ብላችሁ ነው የምትነግሩት። እንደዚህ የማት እንትኖችን ለመስራት ስትፈልጉ ኢንክሉድ ማት ትላላችሁ ማለት ነው። እንደ ቢግ ላይብረሪ ያስቡትና ቀድማችሁ ይሄ ልጠቀም ነው እያላችሁት ነው ማለት ነው። ኢንክሉድ iostream እዚህ ጋር you are telling your computer your program or your computer I need the standard input output stream ማለት ነው። ለዛኛው ስትሪም ልጠቀም ነው እያላችሁት ነው። ሁለተኛው ላይን ምንድነው? using namespace std። ይሄ ደግሞ ጀስት ፕሮግራማችንን ይሄው ሾርትከት ነች። ሾርትከት እቺና እቺ እዚህ ጋር ስንጽፍ ትክክለኛው የበፊቱ ምን ነበር መሰላችሁ? ሲያውት ብቻ ነው ያልኩታ std ብዬ std 4 ነጥብ ሲያውት ከዛ ኢንድልም ለማለት ኢንድ ኦፍ ላይንም ለማለት std
4 ነጥብ አድርጌ ኢንድ ኦፍ ላይን ነበር ማረገው። ሙሉ ፕሮግራማችን ጽፉት std cout std indel እያልኩ ነበር መጽፈው። ግን ለዛ ነው ሾርት ተዘጋጅቶ ዩዚንግ ኔምስፔስ std። ስለዚህ ይሄን መጻፍ አይተበቀንብንም ማለት ነው። አሁን አንዳንድ ፕሮግራሞች ላይ ትልቅ ፕሮጀክት ስትሰሩ አትጠቀሙት ይባላል፣ እንትን ይፈጥራል ምናምን ይባላል። ግን ጀስት እናንተ ለሾርት ከት እንደምትጠቀሙትና ስትጽፉ ይሄን የተጠቀማችሁ ጻፉ። እሱን ያዙ ለጊዜው። እና ቀጣዩ ላይ ምንድነው ኢንት ሜን ነው። ኢንት ሜን ደግሞ ምን መሰላችሁ? ዩር ፕሮግራም ስታርቲንግ ፖይንት ነች። ሁሌ ኮድ አድርጌ ራን ስለው ፕሮግራም ራን ማድረግ የሚጀምረው ከዚች ፈንክሽን ነው ማለት ነው። ከዚህኛው ፈንክሽን ነው ራን ማድረግ የሚጀምረው። ሁሌ በእንትን የሚያልቅ የሆነ ስም ሰጣችሁት እሱን ነው ያለን ዳታ ታይፕ ምናምን። አሁን ቀጣይ የምናየው ኮንሰፕት ነው። በዚህ የሚያልቅ ከሆነ ፈንክሽን ነው። ኢንት ሜን ፈንክሽን ነው የምትባሏች። ሜን ቦዲያችንን የምትይዝልን ማንኛውም ኤክስኪዩት እንዲደረግላችሁ ስትጽፋችሁን ፕሪንት እንዲደረግላችሁ የምትፈልጉትን ኮድ እዚህ ውስጥ ነው ማለት ነው የምታስቀምጡት ኢንት ሜን ውስጥ። ስለ ፈንክሽን ስንማር ብዙ ፈንክሽኖች አሉ። ቻፕተር 4 ኦር 5 አካባቢ ነው እናየዋለን። ለጊዜው ይሄን ነው ማወቅ ያለባችሁ። ኢንት ሜን ፕሮግራማችን ኤክስኪዩት ማድረግ የሚጀምርበት ላይን ነው ኢንት ሜን። እና ቀጣዩ ምንድነው መሰላችሁ? እቺ ምንድነች? ሲያውት። እቺን ሲያውት ኬስ ነው ያመጣሁት። የተፈቀደልኝ ኪወርድ አለ፣ ኪወርድ ነች፣ እሱን እናያለን። እቺን ሲያውት እንድትጠቀም ስክሪናችን ላይ አውትፑት እንዲያወጣልን እንዲጠቀም ኢንፑት አውትፑት ስትሪም ተጠቅሜለ እሱ ውስጥ እንዴት ነው ዳታ የምናስቀምጠው? ሄሎ ወርልድ የምትለዋ ስክሪናችን ላይ እንዲያወጣልን የምታግዘን ኦፕሬተር እቺ ነች ማለት ነው። እሱንም ኮርስ እንጽፍ እናየዋለን። እንዴት ነው ይሄ? እኔ ጽፌ ነው አይደል እንትን ያለው። እኔ ለእናንተ ኮድ ጽፌ ሰጥቻችሁ ቁጥር እንድታስገቡበት ደግሞ ከፈለኩኝ ሲኢን ብለን ይሄን እንጠቀማለን። እሱ እናየዋለን፣ ችግር የለውም ለጊዜው። ከዛ እቺ ኢንድ ኦፍ ላይን ነች፣ እሷንም እናያታለን። ቀጣዩ ላይ ምንድነው? ሪተርን ዜሮ ነው። ሪተርን ዜሮ ማለት ደግሞ ኢንድ ኦፍ ፖይንት ነው። በቃ ፕሮግራማችን ሰክሰስፉሊ አልቋል እያልን ነው። ያው ሪተርን ዜሮ ሚንስ ሰክሰስ ነው። በቃ ሪተርን ዜሮ ምንም ኢረር የለውም እንደማለት ነው። እዚህ ጋር ኢንቲጀር አይደለች ዜሮ። ኢንት ሜን ጀመርን ሪተርን ዜሮ እናደርጋለን። እቺን ቮይድ ብናደርጋት ሪተርን ዜሮ አይኖርም። ስለሱ ዲቴይል ፈንክሽን ላይ ስንማር እናያለን። ዜሮ ማለት ብቻ ሰክሰስ ፖይንት ነች ማለት ነው። ፕሮግራማችን ሰክሰስፉሊ አልቋል እያልን ነው። እሺ ይሄ ቀጣይ የምናየው ኮንሰፕት ምንድነው? C++ ኮሜንቶች ናቸው። ኮሜንት ማለት አንድ ፐርፐዝ ነው ያለው። በቃ ኤክስፕሌን ኮዳችንን ለማብራራት ነው። እኔ ኮድ ጽፌ ለእናንተ ልስጣችሁ ወይ እናንተም ኮድ ጽፋችሁ ስጡኝ፣ እሱን ለማብራራት ነው እንጂ ኮምፓይለሩ ላይ ምንም የሚያወጣው ኮምፓይለር ማለት ራን ስናደርገው ስክሪናችን ላይ ምንም የምናየው ነገር የለም። እኔ ደስ ካለኝ እዚህ ጋርም ልጽፈው እችላለሁ፣ እዚህ ጋርም ልጽፈው እችላለሁ፣ እዚህ ጋርም ከፕሮግራሙ ውጪም ልጽፈው እችላለሁ። ኢረር ምናምን አይወጣም። በቃ ኮሜንት ማለት እሱ ነው። እንዴት ነው? ሲንግል ላይን እና መልቲፕል ላይን የሚባል አለ። ለምሳሌ እንዴት መሰላችሁ? እዚህ ጋር መጥቼ እንዲያርጌ ባይ አብዲሳ ብለው ይሄ እዛ ስክሪኑ ላይ አይታይም። በቃ እኔ ይሄን ኮድ ጽፌ ሰጣችሁ እናንተ የምታዩት ነገር ነው ወይ እኔ የማየው ነገር ነው እንጂ ራን ስናደርገው ይሄ አይዲ ያልኳችሁ ምናምን ነገር ኢግኖር ነው የሚያደርገው እሱ ላይ። ያ ነው በቃ ኮሜንት የሚባለው። ለምን እንደምንጠቀመው ኤክስፕሌን ኮምፕሌክስ ሎጂክ። ለምሳሌ አሁን እናንተ ቢጊነር ናችሁ፣ ኢንት ሜን ምን እንደሆነ አታውቁም፣ ይሄ ምን እንደሆነ አታውቁም፣ ሪተርን ዜሮ ምን እንደሆነ አታውቁም። እዚህ ጋር እንዲከፍቼ ሰክሰስ ፖይንት ኦር ኢንድ ሰክሰስ ብዬ ብጽፍ፣ እዚህ ጋር መጥቼ ደግሞ ስታርቲንግ ፖይንት ብዬ ብጽፍላችሁ ኮምፓይለሩ ኢግኖር ነው የሚያደርገው፣ ግን እናንተ ትረዱበታላችሁ አንብባችሁ ማለት ነው። እሱ ነው። እና እኔም ለማስታወስ ኮምፕሌክስ የሆኑ ነገሮችን ረጃጅም ኮድ ጽፍ እንዲህ ልሰራ ነው ሰም ልሰራ ነው ብላችሁ የምታስቀምጡበት ነው። እሺ። እና ሲንግል ላይን ነው፣ አንድ ላይን ብቻ በአንድ ላይ እንደዚህ የሚገልጽላችሁ ከሆነ እቺን ነው የምጠቀመው። እቺን እጠቀምና ሁለቱን ከዛ ኮድ እንትን ኤክስፕላኔሽንም መጻፍ ነው። ግን ረጅም ነገር እንዲህ በ19 የሆነ ነገር ምናምን ማብራሪያ በቃ ማብራሪያ መጻፍ ፈልጌ ወርታችን መቀጠል ከሆነ እንዲያረግና በአብዲሳ ከተማ ሰከንደሪ ሶፍትዌር ኢንጂነሪንግ ሰምቲንግ ጽፌ እንዲዘጋዋለሁ ማለት ነው። ይሄ መልቲፕል ላይን ኦፍ ኮሜንት ነው የሚባለው። ይሄንንም ኢግኖር ነው የሚያደርገው። የቱ ጋር መጻፍ ትችላላችሁ? እዚህ ጋር መጻፍ እችላለሁ ከእንትኑ በላይ እዚህ ጋር መጻፍ እችላለሁ። ምንም ለውጥ አያመጣም። ሜን ቦዲ ውስጥም ልጻፈው ላይም ልጻፈው ኮምፓይለሩ ኢግኖር ነው የሚያደርገው። ኮሜንት ማለት ያ ነው በቃ። ሁለተኛ
ሊቪንግ ኖትስ ፎር አዘር እንዳልኳችሁ ነው። ሌላኛው ዲሳብሊንግ ኮድ ቴምፖራሪሊ። ይሄ ደግሞ ምን መሰላችሁ ለምን እንጠቀማለን? ሁለት ነገር አሁን እኔ ሁለት ፕሮብለም ሰምና መልቲፕሊኬሽን ስሩልኝ ብዬ ሰጥቻችሁ መጀመሪያ የመልቲፕሊኬሽን እንዲሰራ ነው የማይፈልገው ብላችሁ ሁለት ኮድ ይጻፋችሁት አይደል? እቺ እንዲያርገይበት የሰሙ ላይ የሰሙ ሙሉ ፕሮግራም ላይ እቺ እንዲባረክ ያ ኢግኖር አድርጎታል። ስለዚህ ሰሙ እኛ እናያለን እንጂ ፕሮግራሙ አያውቀውም ራንም አያረጋውም ማለት ነው። ለሳኑ ዲሳብሊንግ ኮድ ቴምፖራሪሊ ለዛ እንጠቀማለን C++ ኮመንት። ሌላኛው ኮንሰፕት ደግሞ ስቴትመንት ነው። ስቴትመንት ማለት ባለፈው ስላወራን ስለ አልጎሪዝም እሱን ወደ ፕሮግራም ኮድ የሚቀይርልን ነው። አሁን እዚህ ጋር ዋን ላይን ኦፍ ኮድ ጽፈን በሰሚኮለን ጨረስና ይሄ አንድ ስቴትመንት ነው ማለት ነው። ይሄው ኤቭሪ ስቴትመንት አይደለም ቆይ is executable unit of a program። ለምሳሌ የሰም እንዳልኩ የሰምን እንሰድና የሰም ፕሮግራም እየጻፈን ቢሆን sum is equals to x plus y ብል ይሄ ዋን ላይን ኦፍ ፕሮግራም አይደለም ይሄ ስቴትመንት ነው የሚባለው ማለት ነው። ማንኛውም ፕሮግራማችሁ ውስጥ በሰሚኮለን የሚያልቅ ላይን ስቴትመንት ነው የሚባለው። ይሄው ትራንስሌሽን ኦፍ አን አልጎሪዝም ቱ ኤ ፕሮግራም ኮድ ሲንግል አክሽን ኢንዱ ኢዝ ሰሚኮለን። ለምሳሌ አሁን የወሰድናትን ኤግዛምፕል ወስደን መጀመሪያ እንትን ታስቀምጡ የለ ቫሪያብል ታስቀምጡ የለ 5 y equals to 5 sum equals to x plus y ብል እዚህ ጋር ሰሚኮለን እዚህ ጋር ሰሚኮለን ምንድነው? አንድ ስቴትመንት ሁለት ስቴትመንት ሶስት ስቴትመንት ነው ማለት ነው። ይሄ ነው በቃ ስቴትመንት ሌላ ነገር የለውም። እና ጎልደን ሩል ሁሌ ፕሮግራም ስትጽፉ ስቲል ሰርዲርም ሰከንዲርም አድቫንስድም ሆኖ የምትሳሳታቸው እንትኖች አሉ ላይኖች አሉ። ማንኛውም አስተማሪም ድረስ ሆናችሁ የምትሳሳታቸው እነ ሰሚኮለን አሉ። ኤቭሪ ፕሮግራም ኤቭሪ ስቴትመንት መስት ኢንዱ ኢዝ ሰሚኮለን። ምንም ፕሮግራም ጻፉ ስቴትመንት እስኮን ድረስ በሰሚኮለን ነው መጨረስ ያለባችሁ። ይሄው ሪተርን ዜሮ ማርጌ ሰሚኮለን ሲያወጣ አርጌም ሰሚኮለን አስቀምጫለሁ። እዚህ ጋር ዩዚንግንም ስፔሲቲ ማርጌ አስቀምጫለሁ። ጀስት ፋንክሽኖችንና ምን ላይ እንደማትጠቀሙ ታዩታላችሁ። ስቴትመንት የሚባሉት በሙሉ በሰሚኮለን ነው የሚያልቁት እና እሱ አንዱ ጎልደን ሩል ነው C++። እና ሁለተኛ ደግሞ ኬስ ሴንሲቲቭ ነው C++። ኬስ ሴንሲቲቭ ነው ስንል አሁን ለምሳሌ እሱን ቫሪያብል ስናይ በደንብ ትረዱታላችሁ። አይደንቲፋየር ምናምን ስናይ x int x ብል ይሄን ካፒታል አድርጌ int y x ብል ከዛ int ካፒታል x ብል ሶስቱም የተለያዩ ነገሮች ናቸው። C++ ይሄን እንደተለየ ፊደል ነው የሚያየው። ይሄንንም እንደተለየ የተለያዩ ናቸው። እዚህ ጋር ስሞል ይሄም ኢንዴክስ እኮ ነው የሚለው ግን ኬንሴንስ ያደርጋል። በቃ ኬንሴንሲቲቭ ነው ማለት ይሄ ነው። አይደንቲፋየር ላይ ስናየው በደንብ ትረዱታላችሁ። ይሄ ኬንሴንሲቲቭ ነው የሚለውን በደንብ ያዙ። እና ኮድ ሊቭስ ኢን ፋንክሽን እሺ ደግሞ ቅድም ያልኳችሁ ናቸው። ምንም የምትጽፉት ኮድ ፋንክሽን ውስጥ ነው መቀመጥ ያለበት። ምንም ኤክስኪዩት የሚደረግ በሙሉ ኮድ ፋንክሽን ውስጥ ነው የሚቀመጠው። ይሄ ሜን ፋንክሽን አይደል ያልኳችሁ። ሞር ብዙ ፋንክሽኖች የሚኖሩበት እንትን አለ ደግሞ ስለ ፈንክሽን ስንማር ሰሙንም ለብቻ ፈንክሽን ስሩለት ዲፈረንሱንም መልቲፕሊኬሽኑንም ለብቻ ፈንክሽን ስሩለት የሚባልበት ሁኔታ አለና ማንኛውም ኮድ ኤክስኪዩት የሚደረግ ኮድ ምን ውስጥ ነው የሚቀመጠው? ፋንክሽን ውስጥ ነው የሚቀመጠው። እሱ እንደ አንድ ሩል ነው። ሌላኛው ማች ኦል ብራኬትስ ምንድነው? ይሄ ደግሞ ማንኛውም የምትከፍቱት ሰሚኮ እንትን ከርሊ ብሬስ የሚሆን ብራኬት የሚሆን እቺም ሲንግሏም ትሁን ሁሉም ክሎዝ መደረግ አለባቸው። እዚህ ጋር የምታዩት የኛው የለም ይሄው ክሎዝ መደረግ አለበት እንጂ ኢረር ነው የሚያወጣባችሁ። ረጃጅም ኮስ ጽፏን በማል ረስታችሁት አንዷን ስትረሱ የቱ ጋር እንደረሳችሁ አታገኙትም። በቃ ስትቆጥሩ ምናምን ይጠፋባችኋል። ሁሌ ይሄ ከተከፈተ ስትጨርሱ ይሄ መዝጋት አለባችሁ። ይሄ ያው እዚህ ጋር ተከፈተ መዘጋት አለበት። ያው እዚህ ጋር ተከፈተ መዘጋት አለበት። ሁሉም ማንኛውም የምትከፍቱት ብራኬት አይነት መዘጋት አለበት። ፔር ይፈልጋል ማለት ነው። እና የዛሬ ትምህርታችን ይሄን ይመስል ነበር። ተፈልጉት ነገር ካለ ዲስክሪፕሽን ላይ አስቀምጡልንና ወይ ኮሜንት ኦኬ ዲስክሪፕሽን ላይ አካውንት ላይ እንስጣ።
የዛሬው ትምህርታችን ይሄን ይመስል ነበር። የምትፈልጉት ጥያቄም ካላችሁ እንዲሰራላችሁ የምትፈልጉትም ያልገባችሁን ፓርት ካለ ኮሜንት ላይ አስቀምጡና እኛ እናነባዋለን እመልስላችኋለሁ። እና ሰብስክራይብ ማድረግ አትርሱ። በቀጣይ ቪዲዮ እንገናኛለን።